ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ዓለማት ዝገበለልና ዓለማት አግስልና حنا خفينا علامات راينا بزاقاتكم راينا شدش عامت او تندا ابز نخله تندا ابز فرس غزاينا نينا علامات راينا احنا علامات زجخنا من علامات كن خنوي علامات ردنا تام كاين مشمغلنا طفي ومديو نعنا مواسينا مديو حزب حمار اسكم زخركب حزب تግራይ زخركب ابطميات مكره او كوينات خنبر زال عالم عمت كوينات دقلار رغيفم አቦኺያቲና ነሐድር ዘነና ዓለማት ራያና ዓለማት ዝገበላልና ማን ነው ሀገር እያተራመሰ ያለው ታዲያ? ሰይጣን ነው ከሰማይ ላይ ዱብ እያለ የወረደ ህዝቡ እያጋደለ ያለው? መቼስ ሐሳብ አይደለም፣ ሰው ታርዶ እያየን ነው። ሐሳብ አይደለም፣ ሀብት ወድሞ እያየን ነው። ይሄን የሚያደርገው ብልጽግና ውስጥ የተሰገሰገ ሌባና እናንተ ውስጥ የተሰገሰገ ሌባ ነው። ሁሉንም ካላጠራን በስተቀር በእኛ ልክ የታሰበበት የለም። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዕለት ዕለት ነገሮችን ባብሰለሰልን ልክ የደረሰብንን እያንዳንዱ መከራና ፈተናን ባየን ቁጥር የሚመጣብን ጥልቅ የሆነ ሐዘን በእውነት እየባሰ መጥቷል። እንግዲህ ከትላንትና በስቲያ ጠቅላዩ ከዚህ በፊት እኛ ሳናጣራ አናስርም ያሉ ቃል እንደተያዘ ይሁንና ለ20 ምናምን ቀናት በእስር ላይ የቆዩት አባታችን ቀሲስ ዶክተር መዝገቡ እንግዲህ መዝገቡ ካሳ ዶክተር እንደገና ቀጠሮ ለሰኔ 24 ተለዋጭ ቀጠሮ ይሰጠን ብለው እንደገና አባታችንን እንግዲህ በስቃይ ላይ አሉ። እንግዲህ አንድ እውነት ልንገራችሁ፣ ይህ የፍርድ ሂደት የሚደረገው ነገር ለአንድ ነገር ነው። ምንድን ነው? አባታችን ያሉት አንድ ነገር ነው፣ አትግደሉን ያሉት። ነገር ግን እግዚአብሔር በሳቸው ላይ ባለው አጀንዳ የውስጥ ካድሬዎች ተጨምረው የአባታችን እንግልት ቢወጡ ያሰጉናል በሚል ፍርሃት እንግዲህ አባታችን ተጨማሪ የ12 ቀን ተብሎ እንደገና ለሰኔ 24 ተቀጥሯልና ልብ ሰባሪ ንግግር ነው። ጠቅላዩ ሳናጣራ አናስርም የሚል ንግግር የተናገሩበትን ዘመን ማሰብ ትልቅ ነገር ነው። በእውነትስ አሁን እያጣሩ ነው እያሰሩ ያሉት? እግዚአብሔር ያውቃል። ዛሬ እንግዲህ ወሳኝ ሐሳቦችን ከአባታችን ቀጥለን ይዤላችሁ መጥቻለሁ። ጠቅላዩ የ86 ሰዎች የሞት ጉዳይን ንግስና በሞቀበት ሰዓት እንዴት ተጸጽተው እንደሚያወሩና ከዛ የሚሊዮኖችን ግድያ ደግሞ እንዴት እንዳቀነባበሩት የጥላቻ ጥጋቸውና የአመፅ ተግባራቸውን ለትውልድ ማሳየታችንን እንቀጥላለን። አንዳንድ ሰዎችም ከሚዲያ ጠፉብን። እንግዲህ ላለፉት 5-6 ዓመት ይሄንን ነገር በጽኑ ከሚያወግዙት ነገር የነቃ አንቂ ምልትሉኝ ትችላላችሁ። ያየ የሰማ የተመለከተ ላልሰሙ የሚያሰማ አንድ ተራ ሰው ልትሉኝ ትችላላችሁ። የጠቅላይ ሚኒስትር አብይ አህመድ ይልቁኑ ከትግራይ ጦርነት በኋላ ያለው የከረፋና የከፋ አካሄድ ለሀገር ቀርቶ ለቤተሰብ እንደማይበጅ እሳቸውም ያውቁታል። ራሳቸውን ከክርስቶስ ጋር እኩል ነኝ የሚልም የንጽጽር ፖለቲካ ለተከታዮቻቸው ሲናገሩ እኚህ ሰው የማይወድቁ መስሏቸዋል። አዎ እውነት ነው። እኛ በኮንፊደንስ ሰማይ አይወድቅም ብለን እንሄዳለን። ሰሪውን ተማምነን ጠቅላዩን ተማምነው ፖዚሽን የያዙ እያንዳንዱ ሰዎች ተገፍትረው እንግዲህ ለማሳያ የዛሬ 5 ዓመት በተለያየ በሁለቱም በአዲስ አበባም በክልልም ተወዳድረው ከነበሩት ውስጥ
ሩብ ያክሉ እንደሌሉና የውሃ ላይ ኩበት ሆነው መጠጊያ ያጡ ሆነው አንዳንዶቹ በሞት አንዳንዶቹ በተለያየ ችግር እንደቀሩ ማሰብ አለባቸው። ይህ ችግር የምንድነው ካሉ ተከታይ አፈራለሁ ብሎ የሚዝተው የጠቅላይ ሚኒስትር አብይ አህመድ የአመራር ዝቅጠት ነው። በ5 ዓመት ውስጥ ከ200 በላይ ሚኒስቴሮችን የቀያየረ ዘመድ አዝማድ ባልና ሚስቶችን ሚኒስቴር የሚያደርግ በዘር በነገድ በቋንቋ ብቻ ሳይሆን ይልቁን ሃይማኖት መሰል ግን ሃይማኖተኛ ባልሆኑበት ነገር ጠቅላዩ ትላንትና እንዳሳየዋችሁ ግጥም ያሉ ሙስሊም ናቸው። ስለዚህ ሊያመጡትም የሚፈልጉት የመጨረሻ ጎል ሌላ ነገር እንዳይመስላችሁ ኢስላማዊ ፓርቲ ነው። እስላማዊ ፓርቲ እንግዲህ ደግሞ በሌላ ምድር ምን ያህል ዶሚኔት እንዳደረገ ይታወቃል። ስለዚህ እኛው ሁለት ነገር ነው የምናስበው። ያለን ብዕር ነው፣ ያለን አንደበት ነው። ባለን ብዕር የእስልምና ፓርቲ አጠቃላይ ነገርን እናሳያለን በአንድ ጎን። ከሁሉ በላይ ግን የእስልምና እምነት የፕሮቴስታንት እምነት የላሸቀ ሰው ሰራሽ መሆኑን እናሳያለን። ስለዚህ ሁሉ ሰው ማወቅ አለበት። የሚከተለውን ከነቃ የሚከተለው ደግሞ ፖለቲካዊ ውቅርና ፖለቲካዊ ውጤት ምን እንደሆነ ይገነዘባል ብለን እናስባለን። ይህ ከጥላቻ አንጻር አይደለም በእውነት ለመናገር ምክንያቱም እያንዳንዱ ነገር የሚሰራበት ውቅር ተግባራዊ ውቅሩ ከማን እንደሆነ ስለሚታሰብ ማለት ነው። ስለዚህ ኦርቶዶክስ ተዋሕዶን ቤተክርስቲያን እንግዲህ ዛሬ ፕሮቴስታንቱና እስልምናው ተረባርበው አጥፍተው እስላማዊ ፓርቲን ለማመቻቸት የሚያደርጉትን ሂደት እኛ ደግሞ የእስልምና እምነት የፕሮቴስታንት እምነት ማን እንደሆነ ማሳየታችን ግፍ አለብን ብለን አናስብም። ለዛውም እውነተኛ ያደርገናልና ይሄ ነው። ግን የጠቅላዩ ንግግርን ታስታውሱታላችሁ ሲል አሰማችሁ። ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ሕይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርነው ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ሕይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። በእርግጥ ጥቂቶች የሰው ሕይወት ለማትረፍ በግጭቱ ሕይወታቸው አልፏል። ብዙዎች ሌሎች እንዳይጎዱ ሸሽገዋል። ብዙዎች የቆሰሉትን ነፍስ ለማትረፍ ደክመዋል። በኢትዮጵያ የግጭት እሳት ሲነሳ ሁሉንም ይጠብሳል። አንዱን ክፍል አቃጥሎ ሌላውን አሙቆ የሚያልፍ አለመሆኑን ይህ ክፉ ክስተት ብዙ ያስተምራል። የሃይማኖት አባቶች፣ የጎሳ መሪዎች፣ የፖለቲካ ልሂቃን፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ምሁራንና ሌሎች የህብረተሰብ ክፍሎች መንግስት የሀገሪቱን ሰላም፣ ደህንነትና አንድነት ለማስጠበቅ ሲል ሕግና ስርዓት እንዲያስከብር ደጋግመው ጠይቀዋል። ተገቢም ጥያቄ ነው። ሁላችሁም እንደምትገነዘቡት በመጣንበት መንገድ ላለመጓዝ ስንል በብዙ ታግሰናል።
በመጣንበት መንገድ አንጓዝም ስንል ግን የመንግስት በብቸኝነት ኃይል የመጠቀም መብት ቀርቷል ማለት አይደለም። ከሆነም ሀገር ሆነን መቀጠል አይቻለንም። መንግስት ሕግ የሚፈቅድለትን ሁሉ ለማድረግ አቅምም ዝግጁነትም ብቃትም አለው። የኛ ችግር በምንወስደው ማንኛውም እርምጃ ተጨማሪ ኢትዮጵያውያን እንዳይቀጠፉ፣ ተጨማሪ ደም መፋሰስ እንዳያጋጥም የሚያቀራርብ ሳይሆን የሚያራርቅ እንዳይሆን ካለን ከፍተኛ ስጋትና ለውጡን በጥንቃቄ መምራትና ወደሚፈለገው ደረጃ ማሸጋገር ይበጃል ብለን ትልቁን ስዕል ከማየት የመነጨ ነበር። የጸጥታ አካላት የሀገርን ሰላም፣ ደህንነት፣ የህዝቦችን አብሮ መኖርና አንድነት፣ የተቋማትንና የኢንዱስትሪዎችን ደህንነት በሕግ አግባብ የመጠበቅ ግዴታችሁን እንድትወጡ፣ የፍትህ አካላትም ለአጥፊዎች ትምህርት፣ ለተጎጂዎች ካሳ የሚሆን የተፋጠነ ፍትህ በማስፈን ፍትህን እንድታረጋግጡ፣ መንግስት ከተለያዩ ባለድርሻ አካላት ጋር ባደረገው ከ20 በላይ ውይይቶች ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች፣ ከተለያየ ብሔር ወኪሎች በነበረን ውይይቶች ተጨማሪ እልቂት በማያመጣና አስተማሪ በሆነ መልኩ ችግሮችን ለመፍታት የሚያደርጉትን ጥረት ዜጎች በመገንዘብ ከጎናችን እንዲቆሙ ድጋፋቸውን አጠናክረው እንዲቀጥሉ፣ ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ሕልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ የኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ መሆኑን መላው የኢትዮጵያ ሕዝብ እንዲገነዘብና ለዚህም የበኩሉ ሚና እንዲጫወት በትህትና እጠይቃለሁ። መልካም። እኛም ይህን ሰማን፣ ይህንን አደመጥን። የሟች ቁጥር 86 ብሔሩ ያልተገለጠው ከለሩ ነው፣ ያልተገለጠው ቁመቱ ነው፣ ያልተገለጠው ሳይዙ ነው። በእውነት ለመናገር ጠቅላዩ ግድ ብሏቸው አይደለም። ያው እንደምታውቁት ሰራዊት ስለነበሩ፣ ሁለተኛ ደግሞ መግደል ምናምን የሚለውም ከእምነት አንጻር የሚያምኑበት ስለሆነ የአስክሬን መቁጠርና የአስክሬን ድርድር አላስደነገጣቸውም። እሳቸው የለመዱት ስለሆነ ለምሳሌ በነበሩበት እስልምና አሁንም ባሉበት እስልምና ካላቸው የእምነት አቋም አንዱ ጅሃድ የሚባል ነው። በሌላ ጎን ለማስመሰል ነኝ የሚሉበትም የፕሮቴስታንት እምነትንም ታሪክ ወደኋላ ጀርመን ማጥናት ጥሩ ነገር ነው። እሳቸው ቅንጥብጥብ ያለ ነገር ስለሚያጠኑ እና የጀርመን አብዮቶችን አንዳንድ ጦርነቶችን ማየት ትልቅ ነገር ነው። ግን ቸርች ውስጥ እኚህ ሰው ከነበሩ የሚሰሙት ምንድን ነው? ወጋውት፣ ንቀለው፣ ድፋው፣ ውጋው፣ አባረው፣ ሰቀልኩት፣ ድድድድ ውጊያ ነው። ለአንድ ኮሎኔል እንደዚህ አይነት የሐሰት ንግግሮች፣ የሐሰት አስተሳሰቦች ተደምረውበት አብይ የአስክሬን ዝርዝር ብቻ ሳይሆን አብይ ጦርነት ምኑም ስላይደለ፣ ሞት ምኑም ስላይደለ፣ የለመደው ያደገው ከአስክሬን ጋር ስለሆነ ምኑም አይደለም። ስለዚህ ስለ ራሱ ሲናገር ኮንፊደንሻሊ አይዟችሁ ሴፍ ነን፣ እኔ እንደ ኢየሱስ ነኝ ይለናል አብይ አህመድ። ለዚህ የተቀበዣጀረ ፖለቲካና አስተሳሰብ ፍቱን መድኃኒት አንዲት ናት። እሷም የኦርቶዶክስ ተዋህዶ አቋም ጥቁር ልበሱ ማሳያ ነው። አንዳንድ ሰዎችን ምን እንዳደረጋቸው በኋላ እንነጋገራለን። ስለዚህ ጋዜጠኛውን ይገለዋል፣
ያስረዋል፣ የሚቃወሙትን ይደፋቸዋል፣ የፈለገ ነገር ያደርጋቸዋል፣ እያምንም ሲመቸው ይገላቸዋል። ለዚህ ነው በእስር ቤት ቆይታ እግዚአብሔርን የማመሰግነው። ያው በጥንቃቄ እግዚአብሔር ጠብቆኝ ስለበላው። አንዳንዶችን አመን ምኒት ያበላቸዋል። በነገራችን ላይ የሚያመንን በእርጋታ እና ከአብይ ጋር አትውሉ፣ አትጠጡ፣ አትብሉ የምንለው በምክንያት ነው። ግን እስኪ እኔ ኢየሱስ ነኝ የሚለውን ሰውዬ እንስማና ከዛ ወሳኝ 1-3-4 ሰዎችን አሳያቸዋለሁ። ከሁሉ በላይ ግን ዛሬም በሲቃ ያለው የትግራይ ህዝብ ምን አይነት ነገር ውስጥ ነው ያለው? የአማራ ህዝብ ምን አይነት ነገር ነው ያለው? በሺዎች ትምህርት ቤት፣ በሺዎች ሆስፒታሎች፣ በሺዎች በሚሊዮን ህዝቦች የወደሙበት ሀገር 86 መቁጠር የለመደው አሁን ወደ ሚሊዮን ከፍ ብለናልና ያገዳደል ስልታችን ልዩ ስለሆነ ምናችንም አይደለም ብሎ ተቀምጧል። ለሱ ወሳኙ ራሱን ከኢየሱስ ጋር እኩል በማድረግ ጀልባዋ ተረግባለች ብሎ በኮንፊደንስ እንደ አምላክ ራሱን እንደ ጌታ እንደ እግዚአብሔር ራሱን ስለሚያስብ የትምህርቱን ውጤት ስለሆነ የሚለውን እንስማ። ክርስቶስ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉ ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብለው ጥያቄ አነሱለት እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብሏል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። እንግዲህ ለዚህ ነው ሉተር ምን ብሏል? መጽሐፍ ቅዱስን በራሳችሁ መፍታት ትችላላችሁ የሚል ትምህርት አለው። ጠቅላዩ ምን አሉ? ይህንን የታመነ ቃል አነሱና ስንጠፋ ግድ አይልህምን? ቃሉ ይሄ ነው። በደንብ ስማ። እኔ ላስተምር። ድሮም ቁጭ ብለህ ትማር ነበረ። የምናገረው አይገባህም እንጂ ስንጠፋ ግድ አይልህምን? የጠፋ አለ ወይ ነው መልሱ። ስንጠፋ ግድ አይልህምን? የጠፋ አለ ወይ? አንተ ለዚህ ቃል መልስ መሆን አትችልም። አጨብጫቢ ያልተማረ መሀይም በፎርጅር ሰነድ የምትጠቀሙና የምትጠቃቀሙ ይህ ጥቅስ እንዴት ይገባችኋል? ስንጠፋ አይገድምን? ወጀብ አለ፣ ማዕበል አለ፣ ግን ምንም ሰው አላጠፋም። ብራዘር ምንም ሰው አልገደልም። ቃሉን ካላወቅከው እንደ ድሮት ቁጭ ብለን እናስተምረ አትማርም እንጂ። ስንጠፋ አይገድም። ማን ጠፋ? አንተ ስንት ህዝብ አጠፋ? በትግራይ ብቻ 1.7 ሚሊዮን ህዝብ የአውሬ ሲሳይ ያደረግከው። አያሌ ሆስፒታሎችን ለ20 ዓመትና ለ30 ዓመት እንደገና
ብንለፋ ማናቀናቸውን አወደምክ። አማራ ክልል አወደምክ፣ ኦሮሚያ አወደምክ፣ ኢትዮጵያ ላይ አወደምክ፣ አጠፋክ። ጥያቄው ስንጠፋ አይገድምን? እኛ እኮ ጠፍተን እኮ ነው እየተናገረን ያለ ነው። አሁን እኮ የምንቃወመ ስለጠፋን እኮ ነው፣ ስላጠፋን እየገደልከን ስላለ ራሴን ከኢየሱስ ጋር ትላለ በድፍረት አለው ምናምን ማዕበሉን ጸጥ ላደርግ ትላለ። ባይሆን ለአንተ የሚበጀ እችን ጥቅስ ትተህ የዮናስን ብታነሳ ጥሩ ነበረ። እኔን ጣሉኝ የሚለው ማለት ነው። አንተ ብትወርድ እኮ ሀገር ትረጋጋለች። በነገራችን ላይ ገዳዩ አንተ፣ አሳራጁ አንተ፣ አስጨፍጫፊው አንተ፣ ወንበዴው አንተ 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 እንደ ዮናስ እኔን ጣሉኝ ብትል ያኔ ጀልባው በሰላም ሄዳል፣ መርከቡ በሰላም ሄዳል። አንተም የንስሐ ዕድል ልታገኝ ትችላለህ። በአሳ አንባሪ ውስጥ ገብተህ የንስሐ ዕድል ልታገኝ ትችል ነበረ። አንተ እንዴት ትወድቃለህ? አለው አረጋጋዋለሁ እኔ ኢየሱስ ነኝ እያልክ እኮ ነው። ለዚህ ነው ጌታም ሲናገር በስሜ ይመጣሉ። አሁን በስሙ መጣብን በአደባባይ ያጨበጭባል። ያጨብጫቢ እስቲ ስማቸው እኚህን መጀመሪያ ላይ ሄደ ትግራይ ያጃጃልካቸው በቋንቋቸው የሸቀጥክባቸው የትግራይ እናት ምን እንደሚሉት ሲሰማ ዓለም ይስማኝ የሚሉት ሲሰማ ዓለማት ዝገ ይላልና አነና ዓለማት ዝልምን ህዝብ ዓለም መንግስታት ሩድና መንግስታት ብኢድ ሓዙልና ጥምሰብ ብኢድ ሓዙልና ንሕና እንደብደበለና ንጭነቐለና ደቅና ሓሪሮም ከም ክቦት ኣርዮም መናእሰይ ንጓ ከም ክበሮ ይለው ታይና ንገብር ወሊድና ንሓዊ ወሊድና ንኹይናት ሸጊርና እሞ ዓለማት ይረአያና ዓለማት ይረአያ ህዝብ በዚህ ነው ያለው። የገደልከው፣ ያረድከው፣ ያስጨፈጨፍከው ህዝብ በዚህ ነው ያለው። የትምህርት ውጤት የሐሰተኛ ሰነድ መገልገል ውጤት ነው። ብልጽግና ይሄ ነው ብዬ የጮክ ያለሁት ለዛ ነው። እናት ብቻ ናቸው እንደዚህ የሚሉት። አሁን ሰሞኑ የጠፈራችኋት ወጣት ብሶታ አላሰማ እኔም ዓለም እንዲሰማልኝ ማለት ነው። ስቃወም በምክንያት ስደግፍ በምክንያት እንደኔ ደገፈክ የለም። የነገሰ ጊዜ አየው ውሸታም መሆንን ተረዳው። ጆሮዬ ሰማ፣ አይኔ ያየ። ላያት አልፈልግም ዘመኗን ሙሉ ስታሰቃየን የነበረች አልከን 400 ፓስተሮች ተሰብስበን ሁሉም ምንም አልበሰለውም በቀልተኛ ልቡ ስለታሰረ። እኔ ግን ከነከነኝ። ለአያሌዎቻችሁ ነገርኳችሁ። ይሄ ሰው ምን ሊያደርግ ነው አልኩኝ። ይሄው በአፍ ላይ ያለው በልብ ላይ የተሰገሰገውን ተገበርከው። እስኪ ወጣቷን ደግሞ እንስማ። ወይ ግደም በቃ ማለት እንዲሰችን ታርገ ህይወታችን እንድምስቅልቅልቅል አርገ ማለት ህይወታችን ለምን አጨርሰንም? አንዴ መሰረ መሳሪያ ሁላችንም እንዲህ በቃ የለም በቃ መከራችን አብሰን መከራችን ከመታበለው ለምን አገለን? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዲህ ተመራት እንኳን ያኔ በየመንገዱ አብይ የሚሉ ሰዎች ህፃናት ጭምር ዛሬ አንተን ሲያዩ እንዲህ ነው የሚሉ። እኔን ጣሉኝ ነው ማለት ያለብህ። ጨርሰው ባለስልጣኑን ጨርሰህ ደጋግ ሰዎችን ጨርሰህ አንዳንድ የቀደሙ ፖለቲከኞችን ወደ አቅርባቸው መርዝ አብልታቸው አመን ምነገላቸው። ነገ ሊቃወሙ የሚችሉትን ብትችል አስራቸው። እነ ታዲዮስ ታንቱ
በፓርላማ ቻሌንጅ የሚያደርጉ እነ ክርስቲያን ታደለን መቀመቅ ከታቸው፣ እነ መስኪን መቀመቅ፣ እነ ጋሽ ታዲዮስ ታንቱን መቀመቅ ከታቸው። ና ህዝቡ ይሄ ነው። በነገራችን ላይ ስንጠፋ ግድ አይለምን? እኛ ጠፍተን ነው እየጮህን ያለ ነው። አልቀን ነው፣ ታርደን ነው፣ ተጨፍጭፈን ነው የቀረነው ነው የምንጮኸው። እውነታው ይሄ ነው። እውነታው ይሄ ነው። እውነታው ይሄ ነው። እውነታው ይሄ ነው። ወደድክም ጠላህ ሳንጨርስ አናስርም ያልከው ቲክታክ ላይ ለተናገረ ፌስቡክ ላይ ለተናገረ ሰው ይኸው አባቶቻችንን ወደ እስር ቤት ድንጉጥ ስለሆንክ አረጋጊ ሳይሆን ፈሪ ስለሆንክ፣ ፈሪ ደግሞ መግደል ነው አመሩ፣ መጨረስ ነው አመሩ። ግን ይመጣል እግዚአብሔር። ይሄ የቀለድክበት እግዚአብሔር ይመጣል። ዛሬ በጴንጤ ውስጥ ተሰክስገ፣ ዛሬ በእስልምና ውስጥ ተሰክስገ የሚያተርፍ እንዳይመስል እሱ ሲመጣ ይህ ያደለብካቸው በኤልሳ ዘመን በደንብ በኤልያስ ዘመን በደንብ የሚታወቁት 450 የአጸድ 400 የበዓል ነቢያቶች 850 የነበሩ ሐሰተኛ ነቢያቶች፣ ሐሰተኛ ፓስተሮች፣ ሐሰተኛ ኡስታዞች የሚያድኑ እንዳይመስል እነሱም ይታረዳሉ፣ እነሱም ያበቃላቸዋል። ይመጣል ዘመን። ይህ ወንድም በታሰረ ጊዜ በጣም ድምፅ እየሆንኩት ነበረ፣ ታስታውሳላችሁ። አሁን የት እንደገባ አላውቅም። እየሰራህ ከሆንም አላውቅም፣ ግን ልኩን ይነግረው ነበር። አብይን ቀድሞ ካወቅነው ሰዎች መሃል አንዱ ነው። ለዚህ ደግሞ ይህ ወንድም እስከ እስር ቤቱ ድረስ ገላን ወስደው ያሰሩበት በዚህ በሰበታ መስመር እያንዳንዱ ነገር ጮክ ያለው በጊዜው ሲነስማው የጠቅላይ ሚኒስትሩ ውሸት እኮ መዋቅር እንኳን የለውም። ከአሌጎሪ የተሰረቀ ተረት እነዚህ እነ ዳንኤል ክብረትና መሰል ሰዎች የሚጫጭሯቸው ነገሮች አምጥተው የሆነ ተረትና የሆነ ትርክ ሚርኪ አምጥተህ ከዛ ህዝብ በዛ ደንዝዞ እንዲንቀሳቀስልህ ትፈልጋል። በኢትዮጵያ ውስጥ ግንባር ቀደም ሐሰተኛ መረጃ አመንጪ አከፋፋይ ጠቅላይ ሚኒስትር አብይ አህመድ ናቸው በግላቸው። ከቀን ውስጥ ከ5 እስከ 8 ሰዓት ፌስቡክ ላይ የሚያወሉ የአገር ደህንነትና ህልውና ጉዳይ ሲሆን የሉ። የሐሰተኛ መረጃ ህጉ በደንብ ይተግበር ካልን መጀመሪያ መተግበር ያለበት ጠቅላይ ሚኒስትር አብይ አህመድ ላይ ነው። እንዲህ አይነት ጀግኖች ሲናገሩ ወደ እስር ቤት፣ እኛ ስንቃወም ወደ እስር ቤት እነ ጋሽ ታዲዮስ ታንቱ ሲናገሩ ወደ እስር ቤት፣ ጋዜጠኛውን ትገለዋለህ፣ መታሰቢያ እንዳይኖረው ታጠፈዋለህ። አይዞህ እኛ ቀድመን ብንሄድ ተከትለን አንተ ትመጣለህ። እኔ ከኛ የትግራይ እናት አልበልጥም። እኔ ከአርሲ ተገዳዮች አልበልጥም። እኔ ከወለጋ ተገዳዮች አልበልጥም። እኔ ስለ እውነትና ስለ ጽድቅ ከሞቱት አልበልጥም። ግን አውሬነትን ለትውልድ እገልጣለሁ፣ ገዳይነትን ለትውልድ እገልጣለሁ። እነግርሃለሁ፣ አንድ ፕሮቴስታንት በእኔ ፊት በቴዎሎጂ እንኳን የመቆም ስነ ምግባር እንኳን የለም። ፕሮቴስታንቲዝም መጨረሻው ኤቲስት ነው ብለን ነው የምንናገረው። ልቀ ተወስልምና ቁርአን ያነበበ ሰው ሙስሊም አይሆንም። አዲሽን ያነበበ ሰው ለቁርአን ጠላቱ ነው የሚሆነው። ፕሮቴስታንቲዝም መጨረሻው ኤቲስት ነው የሚሆነው የምንለው በምክንያት ነው። ማየት ትችላለህ። ምዕራባውያንን አያቱ ፓስተር ሰባኪ የነበረው ሰው የልጅ ልጁ ዛሬ ማን ነው እግዚአብሔር ይልሃል። ቼክ አድርግ። እውነተኛይቱን የክርስቶስ ቤተክርስቲያንን በአለቱ ላይ ያለችውን የክርስቶስ ቤተክርስቲያን፣ አዎ የክርስቲያን ደሴት የተባለችውን አገር። ደሴት እኮ በነገራችን ላይ ማረፊያ ነች። እስልምና ማዕፈን መከፍተ አይደለችም ማለት አትችልም።
ከተወለድክበት ነብዩ ከተወለዱበት በ6-10 በተፈጠረበት እምነት ውስጥ ተቀምጠ በ5 ዓመት ውስጥ ስትናወጥ ደሴት ስለሆነች የተቀበለች ኢትዮጵያ ትባላለህ። ይሄው መዋጥ አለብህ። የደሴቶች የክርስትና አስተዳዳሪው ደግሞ እና አልነጋሺ አንተን ተቀብለው ይሄ ትስስር ነው። እንደነ ኡስታዝ ታዬ ቦጋለ እኔ አልናገርም፣ አልዋሽም። ክርስቲያን የሆኑ መሪዎችን ሙስሊም ነበሩ እምነት ተቀይረዋል ይላል። ከኋላ የመጣ አይን አውጣ። ሰሞኑን አላያችኋትም? አዳነች አቤቤ ሰብስባቸው ማን ነው መጤ ሁላችንም እኩል ነን ምናምን ትላለች። መጤ ነህ፣ ፕሮቴስታንቲዝም መጤ ነህ፣ መጤ ነህ። በዶክተር ላምቤ የመጣ መጤ እምነት ነህ። ሰውነትማ ዜግን ማን ነው? አንተ ዜጋ ነህ እኮ እንደ ሰው ዜጋ ነህ። እምነት ግን የመጣ እምነት ነው የተቀበልከው። የእኛን ጎተት ብታደርግ በብሉይ ኪዳን የነበረች ነች። በአዲስ ኪዳን ክርስቶስን የተቀበለች ነች። አይሁድ እንኳን የነበረው የአይሁድ እምነትን ተከትላ መታ እንዳትዘነጋ እሷ ክርስትናን የተቀበለች ነች። ኦርቶዶክስ አጥና ታሪክ ይኸው በጽኑ አለች 2000 ዓመት። አንተ በ500 ዓመት ልጆች የልጅ ልጆች ኤቲስት ሆኑ። ያነበበ ጴንጤ ይህን እውነት ያውቋል። በነገራችን ላይ የውሸት ዲግሪ፣ የውሸት ፕሮፌሰርነት፣ የውሸት ማስተርስ፣ የውሸት ዶክትሬት ይኸው በስቴጅ ላይ መሰጠት ተጀመረ። ፋሽኑ ፈውስ ምናምን የሚባለው ፌክ ነገር አለቀና አሁን የውሸት ፒኤችዲ የውሸት ምናምን መሰጣታት ጀምራችሁ ያልቃል። ይሄ እውነቴን የምነግራችሁ የፕሮቴስታንት የምዕራቡ ፕሮቴስታንቲዝምን አጥኑ። ሰበኩና ከዛ በኋላ እውቀታችን እዚህ ደርሷል ካሉ በኋላ የጨረሰ ኤቲስት ይሆናሉ። ይሄ ነው መጨረሻ። ወደድክም ጠላ እኔ የምር ነው የምናገር። እግዚአብሔር በሰላሙ ጊዜ ያተረፈ፣ ብዙዎች ደግሞ እየተረፉ አሉ፣ የነቁም አሉ። ለምሳሌ አንዳንድ የነቁ ሰዎችን ልናሳያችሁ እንችላለን። የነቁ ብርሌ ከነቃ አይደለ የተባለው? የነቁ አሉ። እናሰማችሁ ከፈለጋችሁ የነቁትን ይኸው ስሟቸው። እኔ አይደለሁም ራሳቸው ወዳጆቻችሁ ምን እንደሚሏችሁ ይኸው ስሟቸው። በጣም ለነሱ ብዙም ትልቅ መጠጥሹ ነው። ለነሱ ለኛ የሉተር ሚስት እየቀመጠ አስቀምቅመው በጻፈው መጽሐፍ ሉተር የባለቤቱን ቢራ በጣም የሙገሳ ደብዳቤ ጽፍላት ነበር። ከወይን ከሙዚቃና እንትን አርቅም ትልልቆቹ ቴዎሎጂያን ያጨፉ ነበር። አሁን ስለዚህ ኤሊት ለማብቀል ግራውንድ የያዘ እንትን መኖር አለበት። ወጥ የሆነ ካልቸር መኖር። እሱን ልናበቅል እንችል የነበረው ምን ቢሆን ነበር ብዬ አስባለሁ መሰለህ ዮኒ? ወይ ሉትራን ወይ ካልቪኒስቶቹ ወይ ፔንቴኮስቶቹ ብቻ ማጆሪቲ፣ ቢያንስ ማጆሪቲ እነሱ ብቻ ብንሆን ቴዎሎጂካሊ በወግም በትውፊትም እነሱ ብቻ ብንሆን እሱ ድል ነበረን። ግን አሁን ለዛ ነው እኔ አሁን ብዙ ጊዜ ከጓደኞቼ ጋር ምናምን ክርስትና ኢትዮጵያ ውስጥ ሰርቫይቭ ማድረግ ካለበት እግዚአብሔር ከዚህ በኋላ ሰው ጴንጤ እንዳያደርግ ኦርቶዶክስ ቸርች እንድትጠነክር ምናምን አፍቅ ካለበለዚያ ይሄኛው ኤቲስት ነው የሚሆነው፣ ወይንም ደግሞ ቸርችለስ እየሆነ ነው የሚመጣው። ኤሊት ካል ይሄ ያንተው ወዳጆች ናቸው የሚሉ እኔ አይደለሁም ማለት ያንተው መምህራኖች ናቸው የሚሉ ያንተው ግቡና ማየት ትችላላችሁ። ሙሉ ወንድማችን ዮናስ ጎርፌ ግቡና ተመልከቱት። ያንተው እኔ ነው መጨረሻው ፕሮቴስታንቲዝም ኤቲስትነት ነው ብዬ ስናገር ዓለም አቀፋዊ ነገሮችን አይቼ ነው። እቺ ቤተክርስቲያን ከእግዚአብሔር ከአምላኳ በቀር ለሰው አትመችም፣ ለናብይ አትመችም። ስለዚህ እስላማዊ መንግስት በኃይል ገብቶ ኤቲስቱ መጠቀም ያደርጎት ሊያጠፋት አውሮፓም ላይ አሁን እየተሰራራ ያለው ይሄ ነው በነገራችን ላይ። እና ትውልድ ንቃ መልእክቴ ነው። በስተመጨረሻ ትንሽ የቀመሰው አቶ ጀዋር የሚለውን ከዛ በኋላ አንድ በጣም ማከብረው ሰው ምናልባት ቀጣይ ታሳሪውና መንማኔው ብዬ የማስበው ሰው ጸሎት ብዙ የማስበው ሰው የሚለውን እናሰማለን። እሱ ጀዋር ምን እያለ ነበር? አብይን እንግዲህ አብይና ጀዋር ያጣላቸው የፖለቲካ ርዕዮተ ዓለም አይደለም፣
እኔ ጥቅም ነው ብዬ ነው የማምነው። በነገራችን ላይ የፖለቲካ ርዕዮተ ዓለም አይደለም፣ ጥቅም ነው። እኔ ለምሳሌ አብይን ስታሰር አይደለም የተቃወምኩት፣ ተቃውሜው ነው የታሰርኩት። በደንብ ስሙኝ። ተቃወምኩኝ፣ ታሰርኩኝ። እነ ጀዋር አህመድ ግን አብረው ብዙ ነገር ተናግረው ከዛ በኋላ ሲነፈጉ እንትን አሉ። እኔ ተነፍጌም አይደለም ተለምኛለሁ። ና ምንም ቢሆን ምንም ውሸት ከእውነት ጋር አይቆምም። እርሱ ጽድቅን ወደደ አመፃን ጠላ ተብሎ ተጽፏል። ከአመፅ ጋር የሚቆም ማንነት የለኝም። ለተሸወድኩበት ዘመን ምህረት ጠይቄያለሁ ብዬ ነው። 5 ዓመት ሙላኝ አይደለም? ከ5 ዓመት እሺ፣ ጀዋሬን ነው መስማት። እንዴት ነው የማታየው? እያደግን እኮ ነው። በጣም እኮ ሀብታም እየሆንን ነው። እሺ፣ የትኛውን ሀብታም እንዴ? አታይም? እንደዛ ጋር የተከልኩት አበባ አታይም? እንደ ውጪ የሰቀልኩት መብራት። ቤት ውስጥ እኮ መብራት የለም። ቤቱ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ፣ አንተ ግን ጎዳናው ላይ ጓደኞቹን እንዲያዩልህ ማለት ነው ጎዳናው ላይ መብራት ተክልሃል እና ውድም ባለቤትን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። ጀዋር እስኪ ሌላም የሚደግመውን ላሳያችሁ። አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት እብዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ እያለ እንግዲህ የአብይ ክህደትን የአብይ ማንነትን መብራት ህዝቡ የለውም፣ ዳቦ የለው። ዳቦ ትዝ ይላችኋል፣ ሸገር ዳቦ የሚባለው ወር አልሰራም። ምገባ ፌክ ነው፣ ወር አልሰራም። ውሸት። ለዚህ ነው አሜን በሉ ተቀበሉ፣ አሜን በሉ ሪሲቭድ እንጂ ሰት ነው የሚላል። የትኛው ኢየሱስ? ውሸታሙን ኢየሱስ ስለምጠራ ነው። ናና አስቀድስ ብራዘር፣ ናና ኦርቶዶክስ ነወቃት፣ ሙስሊሞንክ ፕሮቴስታንት፣ ኤቲስቶንክ ፓጋን፣ ቡዲዝሞንክ ኢንዱዝም ናና ወቃት እንዴት ለስም አጠራሩ ክብር ምስጋና እየሰጠች እንደኖረች። ስለዚህ ትግሉ ግልጽ ነው። ስንቃወም በምክንያት ስንደግፍ በምክንያት አንዋሽም። ለምን ዋሻለሁ? በስተመጨረሻ እንደምሳሳለት ሰው አለ፣ እሱን ላሰማ። ስልጣንና ቋንጣ ተንጠልጥለው አይቀሩም እላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀሉ አውርዶ ይበለዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። ኑሮውን የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ መንግስት ይደጉም ነበር፣ አዎ ይደጉም ነበር፣ ምንም ጥርጥር የለውም። መንግስት እኮ ይደጉማል። ዜጎች አቅም ካጡ ኢኮኖሚው ላይ ይደጉማል። የግድ ነዋ። እነኚህ ዜጎች ተቸገርን ብለው እኮ ነው የሚጮሁት። ለምንድን ነው አምና የኬንያን ፓርላማ የናይሮቢ ነዋሪዎች ኬንያውያን የበጠበጡት? መጠነኛ የሆነ የግብር እንትን ስለመጣ ሳይጸድቅ አይደለም እንዴ? ፈርታው ነው ገና ለገና። ይሄ ጸደቀ ማለት ምን ውስጥ ነው የምንገባው? መንግስት ቆም ብሎ ራሱ እንዲፈትሽ አድርጎታል። ዜጎች አስቀድመው አለርት ሆነው ይጠብቃሉ እኮ። ይህንን አይነት አዋጅ ከጸደቀ የነገውን ኑሯቸውን ልጆቻቸውን የሚያሳድጉበትን ሜካኒዝም ይፈልጉት። የግል ትምህርት ቤቶች በከፍተኛ ደረጃ ጨመረ፣ 45፣ 50፣ 60%። ምንድን ነው ወላጅ ጋር አሁን ያለው ነገር? እንዴት ነው ወላጅ ጭንቁኛ? ከማህበረሰቡ ጋር አብረን ስለምንኖር እናውቀዋለን። እኔ እንኳን እግዚአብሔር እርቶኝ ልጆቼን ኦልሞስት ዩኒቨርሲቲ ግራጁዌት አድርገዋልና ከፍዬ የማስተምረው ነገር የለኝም አሁን። ነገር ግን ታች ያለው ማህበረሰብ ከኬጂ ጀምሮ የሚያስተምረው ማህበረሰብ ምንድን ነው የሚሆነው? በዚህ ደረጃ 40፣ 50፣ 60% ጨምሮበት ምንድን ነው በሚቀጥለው ዓመት እንዴት ሆኖ ይኖራል?
ከምግባቸው ከትራንስፖርቱ ከምኑ ጋር ተያይዞ። ከዛ ውጪ ነዳጅን በተመለከተ ኢትዮጵያ ውስጥ እኔ በፓርቲም ስራ ወደ ቤተሰቦቼም ጋር ሲሄድ ነዳጅን በተመለከተ ሰዎች ሲያገኙኝም የሚያነሱት ጥያቄ አለ። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለው ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ? በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድን ነው ይደረገ ያለው ነገር? እንግዲህ ሰው እውነት ይናገራል። እንግዲህ ሰው እውነትን ቁጭ አድርጎ ይናገራል። አንዲት እህትም አለች መሰል የተነሱ አሉ። በየዘመናቱ እግዚአብሔር ሰው አያጣም። በነገራችን ላይ ቢያንስ የሚናገር ሰው አያጣም። በነገራችን ላይ እግዚአብሔር አንድ ነገር ተናገረ፣ እኔም እርሱም ብቻ ሰማው። እውነትን የሚናገሩ ሰዎች ግን እንዳልኳችሁ ጋዜጠኛው ተገሏል። ጋዜጠኞቹ ጠፍተዋል። ጋዜጠኞቹ በሽተኛ ሆነዋል። እንደ ቀልድ እንኳን በድራማ መልክ ያፌዙባቸው ሰዎች የሚያመነምን ነገር ተሰጥቷቸው አርቲስቶቹን እያየን ይጠፋሉ። የምትበላውን ተጠንቀቅ፣ የምትጠጣውን ተጠንቀቅ የምልህ ለዛ ነው። ሰውየው ሲፈልግ ያስገድልሃል፣ ሲፈልግ ያመነምንሃል። ጋዜጠኛው ተገሏል። በቅርብ ቀን ትሰማላችሁ። እንግዲህ እንደነዚህ አይነት የመሰሉ ወንድሞቻችንን ደግሞ ቀድም እንዳሳየዋችሁ የት እንዳሉ ምናምን ልናጣቸው እንችላለን። ግን የተገደለ ጋዜጠኛ ያለ በቅርብ ቀን ትሰማለህ። ጋዜጠኛው ተገሏል። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ሰላም እግዚአብሔር ከሁላችን ጋር ይሁን። እማልደራደርባቸው ሁለት ነገሮች ኢትዮጵያዊነቴ፣ ኦርቶዶክስ ተዋህዶነቴ። በማዕተቤ ቀልድ አላውቅም። አይቼ መርምሬ እውነተኛ የቱን የክርስቶስ ቤተክርስቲያንን አግኝቻታለሁ። ስለዚህ እውነት እጋደላለሁ፣ ለዚህ እውነትም እሞታለሁ። በሁለቱም ቻናሌ የሚቀርቡ መርሃ ግብሮቼን ታደሙ መልእክቴ ነው። ቸርን ሰንብት። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ